እኛ ምንድነው እኛ የሱ ሀገር ካለንበት እስከ ድረስ ደግሞ ናጊ ሄደሽ ጥሩ ቦታ ልትወርቅ ይችላለች። ደጋና ቦታ እድልሽ ነው፣ እድል ጉዳይ ነው። የሴት ልጅ እድል በጣም ብዙ ነገር ይፋታል እና በጣም ብዙ ነገር ያስፈልጋታል። አሁን ለምን መሰለሽ ያሳደራው ሰው ጠዋት ቁርስ አሙቆ ይበላል ይባላል። ማታ የበላ ሰው ምን ይበላል? ማታ ጨርሶ ይበላል። ጠዋት እኮ ማታ ያሳደራ ሰው ሲበላ ጠዋት ማታ ያሳደረ ሁሉንም ጨርሶ ይበላ ልጅ ያያል ነው የሚባለው። ዛሬ ያስቀመጠንበት እና ዛሬ እኔ እዚህ ሀገር ሆኜ መልካሙን ነገር ከጠበቅኩ መልካም ነገር ካስቀመጥኩ ነገ ከዚህ እጄ መጥፎ ቦታ ቢወድቅብኝ መጥፎ ትዳር ላይ ቢደርስ ያ ያስቀመጥኩበት ነገር ለነገ መፍትሄ ይሆንብኛል ብዬ ነው የሚያስበው። ለቤተሰብም ገደብ አለ፣ ለራስም ገደብ አለ። ምክንያቱም የወጣሽበት አላማ አለሽ፣ ማሳካት አለበሽ። እኔ ምክንያቱም ሁሉንም ነገር አጥፉ ማለት አይደለም። ምክንያቱም ለራሳችሁም ማሰብ አለባችሁ። ገንዘቡን ብቻ ይዘን መቀመጥ አይደለም። መሬት 2-3 መሬት ከገዛሽ አንድ ነገር ሲቸግርሽ ከአቅምሽ በላይ ሲሆን የራስሽ ነገር ነው። ሽጥት አድርገሽ ትጠቀማለሽ። ብርሽን ክድም አድርገሽ ካስቀመጥሽ ያ ብር ደግሞ ነገ ስትወድቂ ያስጠቅምሻል ማለት ነው። ስለዚህ የሰራችሁበት በሙሉ ሁሉ አታጥፉ። የሰው ሀገር ከመዳሜ ጆሮአችሁ ጩዋጩዋ ጆሮአችሁን ሲዘጋ አሁን ለቤተሰብ ብለሽ ነገ ባዶ ቦታ መከራታችሁ በምን እርግጠኛ ናችሁ ማለት ነው። ዋር ልክ አይደለም። ልክ ነሽ። አይ ቅድሚያ ግን ለራሳችሁ ሆኑ። ወንድ ልጅ 100 ዓመት ቢሆን እኮ ወንድ ልጅ 100 ዓመት እድሜው ቢሆን ማለት ነው መውለድ ይችላል። ሴት ልጅ ግን ግፋ ብለን በእውነት ነው የምለው 40 ዓመትም የሷ ሀገር ሰርታ 40 ዓመት ብትሄድ እንኳን ልትወልድ አይደለም ትወድቃለች። ለራሷም ራሱ ለህይወቷ ያሰጋል። እና ሴት ልጅ ብዙም ብር እንትን ሳትል ቶሎ ብላ ጎበዝ ሆና ሰራ አርግታ አገሯ ሄዳ ዝም ብሎ ይሄ ዱርዬና ቀን ሰራተኛ ሳይሆን በቤተሰብ የመጣላት ያንን በራሱ አካውንት ብሯን ብታስቀምጥ ችሎ የሚያገባት ካለ ወይም ደግሞ አብሮ ብድግ ብለው እናድጋለን እኔ ይሄን አላለኝ አንቺ ይሄን አላርጊ ብሎ አብሮ የሚነሳ ቤተሰብን ያከበረ ትዳር ከመጣም ያም መልካም ነገር ነው። ብቻ እኔ የምመክረው ነገር ቢኖር ማለት ነው ትልቁ ነገር ሴት ልጅ ግፋብል ቆየች ከተባለ እስከ 25 ዓመት ባትቆይ ብትወልድ እላለሁ እኔ። እስከ 25 ዓመት በተለይ ስደት ላይ ደግሞ ቆይተሽ 30 ዓመት ጊዜው ይሮጣል። አሁንም አንዶ ይነጋል ይመሻል እድሜም ያን ያህል ይሮጣል። ያ ገንዘብ ነገ ልጅ አመጣም፣ ያ ገንዘብ ነገ ትዳር አመጣም። እርግጠኛ ነኝ እኔ ሴት ልጅ ጎበዝ የሆነች ልባም ሴት ልቦና ይስጣችሁ። ለሁሉም ለስደት እንደኔ ለተሰደዳችሁ በአጠቃላይ መልካሙን ነገር ነው የምመኝላችሁ። ሴቶች ግን እንደራሴ ሆኜ ስመክር ሰራ አድርጋችሁ ራሳችሁን ሳትጥሉ እናት አባት እያለ ብትወልዱ እንኳን አሁን ብትወልጪ ሄደሽ ከሆነ መልካም ትዳር ይቅጠምሽ ታይዋለሽ። ከእናት ካለች ለእናትሽ ልጅሽን ሰተሽ መተሽ መስራት ትችያለሽ። 2 ዓመት 3 ዓመት ሰተሽ ደግሞ ላጥ ብለሽ ትሄጂና ደግሞ የሆነ መሻሻያ በመሀል ደግሞ አንድ ልጅ ትወልጃለሽ። እግዚአብሔር የተመሰገነ ይሁን። እንደዚህ ለውጥ ይባላል ብዬ አስባለሁ። ግን ምን አባቱ ስና እየተባለ ይሄ 10 ዓመት 11 ዓመት አንድ ቤት ላይ እዚህ ሀገር እኮ ማለት ነው። አሁን ልጆቹ እንደኔ ያላችሁ አለና አሁን ማለት ነው ነጭ ሩዝ ለቀን አንሄድ የሚትሉ ልጆች ማለት ነው። ነጭ ጦሳችን ኢትዮጵያ እኮ ሩዝ በልቶ አይደለም የሚኖረው። እውነቴን ነው የምልሽ። ኢትዮጵያ ሩዝ አይበላም። ጌታ ይሄ አመት ይቀመጥ 6 ዓመት ይቀመጥ ሩዝ ማን ነው ይሄ አሻንጉሊት የመሰለ ዶሮ አይደለም ምን በላው። ይሄ ተልጅ ላይ የበሰበሰ ኤክስፓየርድ የሆነ እየተበላ እኮ ነው። ሰውነትሽ ወደ ሌላ ቦታ እኮ እየተቀየረ ነው። ኧረ ምን ነው የበቆሎ ቂጣ
በቃሪያ ከትፌ በበላስ ሀገሬ ማለት ነው። ለፊላ ቪዲዮ ማይወጡ ልጅ ትንሽም ከሀገር ቤት ሲመጡ ትንንሾች ናቸው። ግን አሁን ማለት ነው ሁሉም እኮ የሆነ ወልዶ የመጡ የሆነ የሚመስለው ትልቅ ሆኖ ነው የሚታይበት። አሁን አንድ ትንሽ እኩያሽ የምታይ ትንሽ ነው ብለሽ የምታስቢ ሀሳብ እኮ ነው የሚሆነሻል። አሁን አንቺ ወለሽ ነው ከሰው ጋር ምትጣይ ገብተሽ ለምን እነሱ ጋር ትጨቃጨቃለሽ? በቃ ስንት ነገር ታስባለሽ። አንድ ነገር ልንገራችሁ። እዚህ ከሀረብ ልጅ ጋር ትደነቁር ያለሽ የሀረብ ጩኸት ያደነቁርሻል። ደህና እንቅልፍ የለሽም። ነጋ አልነጋ ብለሽ ሞባይል እስርሽ አይተሽ ያንን ሰዓት ሞልተሽ ያ ሞባይል ሰዓቱ እንኳን ገና ቢሆን ሞባይሉ ሳይጨው ዘለሽ ተነስተሽ ከመኝታሽ የምትወድቂም አለሽ። እንደገና ብዙ ነገር አለ። ያንን ነገር እያሰብሽ አንቺ ዛሬ እዚህ አገር ላይ ከፈጣሪ ጋር ምንም አይደለም። ለለውጥ ብለን ነው ተሰደን የመጣ ነው። ፈጣሪ እድሜውንና ጤናውን ሰጥቶን ብርታት ሆኖን ጉልበት ሆኖን አምላካችን ነው በብርታት እኛ ኃይል ኖሮን አይደለም። እኛ ሰዎች ማለት ንፋስ ነን። ኃይለኛ አውሎ ንፋስ ቢመጣ አንስቶ አጋጅቶ ጥሎሽ የሚሄድ ነው። ኃይል የሰጠን አምላክን ብርታት የሰጠን አምላክን ምርኩዝ ሆነን ነው የሰው አገር ላይ መተን የምንሰራው። እየታመምን እግራችን እየቆሰለ ኩላሊታችን እየታመመ ይሄንን ሀገር ላይ ይሁን ለለውጥ ብለን የመጣ ነው። ግን ይሄ ሁሉ ቆመች ስንት ሰዓት ሙሉ እየሰራ አንዳንድ ቤት እኮ እግዚአብሔር በእውነት ነው ይጠብቀን እንጂ ጠዋት 12 ሰዓት የቆመች ወይ 5 ሰዓት የቆመች እኮ ትምህርት ቤት ሸኝታ ለመኝቷ እኮ 6 ሰዓት ገብታ እኮ ራሷ ሰውነቷ አጥንቷ ከስጓ ተላቆ የምትሰራ አለች። ኢትዮጵያዊ አለን፣ ሁላችንም አለን። ግን ይሄንን ደግሞ ስታስቢው ይሄንን ስትገነዘቢው ደግሞ ዝም ብለሽ ስታዩ አንድ ብር ያለ አገባብ እንኳን እንዲወጣ አልፈቅድሽ። እውነቴን ነው የምልሽ። ሴት ልጅ ሴቶች እንደኔ ሴቶች ለራሳችሁ ሆኑ ብዬ ነው የምናገር። ለራሳችሁ ሆኑ። እኔ ራሴ እንደዚህ ብዬ አስባለሁ። አሜሪካ የዛሬ አመት ማለት ነው የዛሬ አመት እንዴት ተወቆሰ እንዲያለሽበት የገባበት በጣም ስራ ይበዛል እና ሰራተኛ ወጣ። ይሄ ሴትዮ በጣም ሚላተኛ ነበረች። እኔም ብቻ ነው የምትወደው። እኔ ይስቃሉ እሷ ስትጮህ ላይ ሲቀር አልፈልጋትም እና የሆነ ምናምን አልፈልግ እኔ ዝም ብዬ ነው በቃ ስራዬን ነው የምሰራው። ብቻ እንደ አንቺ የሚሆንበት ካልመጣ ትላለች። ሌላ ሰራተኛ 3 አመጣለች፣ ዛሬ ትመለሳለች። እንደ እኔ ብቻ የት ሊደርሳት ነው የሚችላል። ከዛ ያን 2 ሰራተኛ ደግሞ ስለኔ ትከፍላለች 2000 ምናምን ብር። ግን ደግሞ ሴትዮ ጸባይ የላትም። ይሄን ሁላች እየሰራው በቃ እኔ እንዲያሽባት 4 ሰዓት ማለት አሁን 3 ሰዓት 4 ሰዓት እንቅልፍሽን በደንብ የሚተኝበት ሰዓት ነው አይደለም። እኔ 3 ተኩል ነው የምነሳው። 4 ሰዓት ወደ 6 ሰዓት ልጅቷ ስለምትሄድ ለልጅቷ ለልጁ እናቷም ይሄ ስራ ተደርሻ ሰውዬ ስራ ለሁሉም ለሰውዬ ነው እንጂ ማላዘጋጀው ለሴትዮዋም ይዘጋጃል። ምሳቃ ይዘጋጃቸዋል። ያንን ለመስራት 3 ተኩል እነሳሉ። እግዚአብሔርን ካሜራ መኝታችን ላለን ጭራሽ ማለት ነው። ስለዚህ ገብቼ ለማታኛት ራሱ ጊዜ የለኝም። ገባሽ? 3 ሰዓት ተኩል ተነስቼ እግዚአብሔርን ነው መቼ እነሱ እስከ ሲመጣ እኔ ልክ 3 ሰዓት ተነስቼ 6 ተኩል ላይ እነሱን ሄጄ አስቀስቅሳቸዋለሁ። ቀስቅሼ ወደ ትምህርት ቤት ይሻኛል። ትምህርት ቤት ልጅቷን አደርሳታለሁ። አድርሼ ወደ ባስ እመጣለሁ። ባስ መጥቼ ደግሞ እንደገና ወደ ቤት አጸዳለሁ። ቤቱን አጸዳለሁ። ሄዱ ብሎ ከዛም በኋላ ትምህርት ቤት ይወስዳሉ። ትምህርት ቤት ወስጄ ወደ ባስ ይመለሳሉ። ኦኬ እና ከዛ ትምህርት ቤት ይወስዳሉ። ከዛም በኋላ መልሼ አመጣታለሁ። ከዛ መልሼ አምጥቼ እንደገና ቤት አጸዳለሁ። ቤት አጽድቼ ልብስ አጠባለሁ። ልብስ አጥቼ ወደ ሚሳ ይሄዳለሁ። ሚሳ ሰርቼ ጨርሼ ደግሞ ትምህርት ቤት ለማምጣት ሄዳለሁ። አስበሻል? እግዚአብሔር ነው ልጅቷን ሄጄ አመጣለሁ። እንደገና ደግሞ ምሳችሁ አቀርባለሁ፣ አበላለሁ። ከዛ የበሉበት ቦታ አነሳለሁ። እንደገና በቃ ምን ልበልሽ ጊዜ ምንም ነገር የለኝም እረፍት ለመውሰድ ማለት ነው። ትንሽ ክላሳችን ስንገባ ለምን ገባችሁ ትላለች። በቃ ሴትዮዋ አትወድም። እግዚአብሔርን ነው የምልሽ። በቃ ለእሷ ጋር እየጨቀጨቀ እንደስ እያልኩ አመለንጅዬ በቃ 2 ተመሰረው
ድራማ ሰርቼ እንቅልፍ እኔ እንደዛ ነው። በጓደኛዬ ጋር ደውዬ እኮ ነው ይሄንን ጓደኛዬ አብሬም ነበረ ከቤሩት የመጣንበት። ከዛ እሷ ጋር ደውዬ አንቺ በላት እኔ ኢትዮጵያ ገብቼ 8 ብልድ ብርስ ለብሼ እኔን በእንቅልፍ ባይቀሳቀሱልኝ ቡና ራሱ አሁልቶ ሰው እንዳይቀሰቅስ እኔ መታኛት ነው ያማረኛል። እግዚአብሔር 2 ዓመት እንቅልፍ ማለት ከባድ አይደለም። እግዚአብሔር ነው እንቅልፍ ማጣት ነው። እና ከዛ ምን ሊበልልሽ የሚገባው 1 ሰዓት ነው ክላስ የሚነሳ 3 ተኩል አስብበት። በጣም ጊዜ ቀየርሽ ወይ እንዴት ነው? ወጣሁ። ከዛ እዚህ ቤት ተመስገን እዚህ ቤት 10 ሰዓት 11 ሰዓት 12 ሰዓት ነው የሚነሳው። እግዚአብሔር ነው ምሽና እንደዚህ አይነት ቤቶች አለ ስላልሽ እኮ ነው እኔ እንደዚህ አይነት ቤቶች አለው። እግዚአብሔርን በጣም እንደዚህ ሆነ ሰርተን ራሱ ገንዘቡን ማይመጥንበት ቦታ እንጥል ገንዘባችን ሰብስብ አድርገን እግዚአብሔርን የሚያስፈልገው ነገር አድርገን የሚያስፈልገው ኢትዮጵያ እንደዚህ አንድ ቀን ራሱ አልሰራም። ኧረ እኔ አልችልም። እግዚአብሔርን 2 ዓመት እንዴት እንደዚህ ያለ እንቅልፍ ትዕግስት ነው። ትዕግስት ታስፈልግሻል እኮ ማሬ። እኔ አሁን እግዚአብሔር እዚህ ጋር እንዲጮክ አይደለም እዚህ ጋር ግን ትዕግስተኛ ነው እግዚአብሔር ከሴቶቹ ጋር። ያን ሴትዮዋ ቤት 1 ሰው አልቀመጥም የተባለበት ቤት ነው። ሁለት ተመሰለው ነው ትዕግስት ካወጣሽ እኮ ማሬ ጥሩም ደጉም አለ። በቃ ክፉም ደጉም አለ። መቻል ነው አለብሽ። መቻል ግዴታ ጥርስሽን መዘጋት አለብሽ። በቃ በጣም እንጂ እኔ አስናውራ ካለን ስራ ምናምን የሚበዛ ከሆነ አለሁልሽ። እንዴት ነሽ? እግዚአብሔር ይመስገን። ሰላም እኮ ጸባይ ገዝታለች። ጸበል ጠጥታ ነው የመሰለችው። ጸበል ጠጥታ ነው የመጣችው። አዩ እኮ እኔ ያለፍኩበት ነገር እኮ ነው እየነገርኳችሁ አላችሁ። እናንተ ምን አስባችሁ ነው? አይ ሳሚልኝን ፈርተ ነው እሷ ስላለች አይ ኧረ ምንም አትል